በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ቅዱስ አሐዱ አምላክ አሜን። በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘእሮብ አንድ አምላክ ከሆነ ከአብ ወወልድ መንፈስ ቅዱስ ስምም በዕለተ እሮቡ ጸሎት ሰይፈ ሥላሴ እዘምራለሁ። ጌታዬ ኢየሱስ ክርስቶስ አባ እግዚአብሔር አብ ምስጋና ይገባዋል ስለሰጠኸኝ ግብጽና ሀቡኡ ጸጋነ ሁሉ ከዚችም ሰዓት አመሰግንሃለሁ አቤቱ። ከዚችም በተባረከችም ሰዓት በታላቅም እነትህም በግርማህም በኃያላን በእዛዝህ የምታመን እኔን ባሪያህን በክርስቲያንን ጸሎቴን ሰማኝ። ልመናዬን ተቀበለኝ በስርዓት ኃጢአቴንም አድርገልኝ። የልጅነትህን ቅዱስ ስጋን ክብር ደምህን እቀበል ዘንድ በበቃሁ አድርገኝ። በፍርሃትም የሚደመስሰው ረድኤትህ ጠብቀህ ነፍሴን ከሚሽቱ ጠላቶችም ሁሉ አድነኝ። አሜን። ትንቢትንም ትምህርትህ በቅንዓት ቢቂምና በቀልን በመጸኛም በክፉ ሁሉንም አስወግድልኝ። ጥቂትና ብዙውንም ግልጽና ንቡውን በደሌን በይቅርታህ ምሕረትህ ብዛትም ማርልኝ። አሜን። አቤቱ በመንገድህ ትእዛዝህ በወንጌል የጸና ዘንድ እርዳታህ የሰይጣን ክፉ ስራዎችን ሁሉ ከእኔ ይርቅ እንዳገለግልህኝ ከባሪያህም ደካማዋን የተናቅኩኝ ምስኪንም ነኝና መልካሙን ሁሉ ስለ አደረክልኝ በፈንታ እኔ በድያለሁ። ሀብተ ጸጋን ስለሰጠኸኝ ፊትህን ኃጢአቴን ሰርቻለሁ። አንተ ግን ታገስከኝ። እኔም በመለስ ሁሉህም በቀናው መንገድህ መሻክልኝ። እነሆ ዛሬም ተሳስቻለሁ። በይቅርታህንም ብዛት እለምንህ ማጸንሃለሁ። ማለትን እንደ ፈቃድህም አረጋጋኝ። በረድኤትህም ጥላ ሰውረኝ። ጉዳዬንም በሰላምና በፍቅር ምራኝ። ምግባሬን ከሰናይ እንድወድም ምግባርህ ከሰይንም እንድጠጣም በይቅርታህ ምሕረትህንም እርዳታህ ይቅር ባይንም እነሆ ክብርና ምስጋናህ ስግደትህ በአንተ ይገባል ዘላለሙ አሜን። ቅዱስ 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 እግዚአብሔር ኃያሉ የሚያደርግ ዓይኖችህም እንደሚነዱ እሳትም ናቸውና። ቅዱስ ቅዱስ እግዚአብሔር መጎናጸፊያ እንደ በረዶ ነጠላ እንደ ሮዲዮንስ ይያጽጤዎስም ደስ የሚያሰኘን እንደ ዕንቁም የሚያበራ ነው። ቅዱስ ቅዱስ እግዚአብሔር በእሳት አጥርም የተከበበው መቅደሱም ዙሪያ ዕንቁ። ቅዱስ ቅዱስ እግዚአብሔር በጠላትም ፊት ንጹሕ ጋሻ ነው። ቅዱስ ቅዱስ እግዚአብሔር በሰማይ ያለ ምሰሶም ምድርም የከተመባት እጅግ አጸና አምላክም ነው። ቅዱስ ቅዱስ እግዚአብሔር ሁሉን የፈጠረ ነው። ቅዱስ ቅዱስ እግዚአብሔር በመንግስቱ ፍጻሜ የሌለው ግዛቱ ለዘላለም ነው። ቅዱስ ቅዱስ እግዚአብሔር ሶስትነትህ አይቀላቀልም። ሶስትነትህም ስግደትም ይሰግዱልሃን። ቅዱስ ቅዱስ እግዚአብሔር በባህሪ ያለ መግለጽም ድጓድም ይከፍቱ። ቅዱስ ቅዱስ እግዚአብሔር ባህሪ ዝምም ትልእም ዘንድ በቁጣህም ይገስጻል። በይቅርታህንም ውሃም የመቅሰፍትህ እሳትን የሚያጠፋ በእግዚአብሔር ምስጉን ነው። በይቅርታህ ብዛት ኃጢአትህንም ይቅር የሚል እግዚአብሔር ምስጉን ነው። በቸርነት ብዛትም በአበሳዎቹ ገደልን የሚደፍም እግዚአብሔር ምስጉን ነው። በትዕግስቱንም መጋረጃ የሰውንም በደልም የሚሰውር
እግዚአብሔር ምስጉን ነው። ምስጋናውም በእርሱ ብቻ። አገዛዙም ከሶስትነቱ በአንድነት በክብር ከሌሊትም ኃያል ለመንግስቱንም ስግደት የመለኮት ይገባሃል ለዘላለሙ አሜን። ሰማይና ምድርን በባህር ሁሉ የፈጠረ መለኮታዊ አንድ ብርሃንን በጨለማ የለየም አዳምን የፈጠርክ መለኮታዊ አንድ ነገርም ግን ሶስትነቱንም ሲያጠይቅንም ሰውንም በአርያ እንደ ምሳሌው ነፍሱንም አለ አንድነትም ሲያስረዳ አዳምን እኛን እንደ አንዱም ከሆነ አለ። ዳግመኛም ሶስትነትን ሲያጠይቅም ከሰማያዊ ቋንቋ እንደገለጸም ዘንድ ኑ እንውረድም አለ። ከሐዋርያዊ መለኮት ሳይናወጡም ሶስት አረጋውያን መስለው አባታችን አብርሃምን ቤትን በእንግድነት የተገለጹት ሥላሴ ናቸው። ከኤሳውያን ይልቅ ያዕቆብን በምግባር የወደደ ብርሃንን መሰላልም ላይንም የኮነ ለተገለጸለት መለኮት ምስጋና ይገባዋል። በሰላሟም በሚያበራም መለኮታዊ በውስጧም የአደረባት የንጽሕት አዳራሽ ድንግል ማርያም ምሳሌ ናት። ለእርሷም ስግደትና ገናንነት ክብርና ምስጋና በሰማይ በምድር በባህሪ በቀላይም ይገባታል ለዘላለሙ አሜን አሜን። የሰውንም ልጅን በእግዚአብሔር ልጅ ብሎም እየተናገረው በመለኮታዊ ምስጋና ይገባዋል። የይሁዳ አንበሳም እየተባለ በመለኮትም ምስጋና ይገባዋል። ዮሴፍም ጋርም ለተመገበም መለኮታዊ ምስጋና ይገባዋል። 12ቱንም የያዕቆብንም ልጆች ከመከራ እቶነ እሳትም በጽዕኑ ኃያል በታላቅም ክንድም አወጣህ። ለመለኮታዊ ምስጋና ይገባል። አሕዛብህን በክንዴ ይታመናሉ። ማዕዳኔንም ለትውልድም ትውልድ ነው እንዳለው አብ ክንዱ ወልድንም ነው። እጾት ጦሳጦስም አጠገብም በነደደውንም እሳት በመሃል ነቢያትን ሙሴም በተገለጠለት በእግዚአብሔር ምስጋና ይገባዋል። ይህውንም ይህንንም ፍጹም በባህሪ አምላክ የሆነ በነጸበርባቂ እሳትም ብርሃን ወልድንም በመባሉም ከባህሪ አባቱ ከእግዚአብሔር ምስጋና ከባህሪም የሕይወትም እግዚአብሔር በመንፈስ ቅዱስ በባህሪ አብም አካላዊ ቃል ወልድንም ነው። እግዚአብሔር ወልድንም በባህሪ አንዱ እርሱ በእግዚአብሔር አብ በኩልእቱና ፍጹም እሳትም አብም በሆነችው በእግዚአብሔር ወልድንም በእግዚአብሔር መንግስቱ ቅዱስ አይበልጥም። ወልድ በስላሴ መንፈስ ቅዱስ አይበልጥንም። ወልድንም በባህሪም አባቱ ከእግዚአብሔር አብ ከባህሪ ሕይወቱን በእግዚአብሔር መንፈስ ኃያልም ያለ መንፈስ ቅዱስን በተለይም አካሉ ሁለተኛውም ፍጹም እሳትም የሆነው አብም ወልድም ጋርም በአገዛዝ በስልጣንም በኩልም ነው። አጋዕዝ ዓለም ሥላሴ በገጸ ሰላምታ በአካል ሶስትም በሰላምም በአካል ሶስት በመለኮታዊ አንድ ናቸው። አንዱም በአንዱ ሶስትነታቸው በሁለቱም አይነጣጠሉም። በአካልም ሶስት በመለኮታዊም አንድ ናቸው እንጂ በአንዲህም እያልኩኝ በስመ ሥላሴ በመማፀንም ስለ ፍጹም ፍርህራሄ ጌያቸውም እኔን ባሪያህን ሕዝበ ክርስቲያንን ሞላው ቤተሰቤን በሙሉ ይቅር በሉኝ ዘንድ ነፍሴንና ስጋዬን
አደራም ሰጠሁ ለዘላለሙ አሜን። ተአምር ይቅርታቸው ሀብታቸው ረድኤታቸው ከእኔም ከባሪያ ከሕዝበ ክርስቲያን ጋር ለዘላለሙ ይደርስ። ስሉስ ቅዱስ ያደረጉትን ተአምር ይህ ነው። እግዚአብሔር የሚፈራ አንድ ጻድቅ ሰውም በፍልስጤም አገር ነበረ። እርሱም ቅዱስ መጽሐፍ የጻፈ ችሎታውም ነበረው። በመጽሐፉም አዋቂዎች ሌሎችንም የጻፈው ሁሉ በጣም ብልጫም ያለው ነበር። ከዕለታት በአንድ ቀን በበጎ ስራውንም የተደነቀ አንድ አገረ ገዥም መጥቶም አንተ ደገኛ የኮንክም ወንድሜ ሆይ በክብር የኮነ የሰይፈ ሥላሴ መጽሐፍ ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለት መጽሐፊውን ጠይቆ እሺ በጎ አሰኘው። መጽሐፉንም የሚጽፍበት ጊዜም በአጻጻፉም ስሉስ ቅዱስ ደስም ለማስኘትም የስሉስ ቅዱስ ስምም እጅግ ከሚያበራም ከወርቅ ቀለምም ይጽፍም ነበረ። ስራውንም በዚህ አይነት ቀጥሎም ሳለም ከዚህም ዓለም በሞት ተለይቶ እነሆ መላእክትም ክንፋቸውን በመዘርጋትም ይህንን የጸሐፊ ነፍስም ለመቀበልም ወደ እርሱም መጡ። መላእክትንም ከስሉስ ቅዱስ ዙፋንም ፊትም ባቀረቡትም ጊዜም የሰማይና ምድር ገዢዎች ስሉስ ቅዱስ እንዲህም አሉ። አንተ ጸሐፊ በሕይወትም ሳለህ ስማችን አስጊጠህ እንደጻፍከው አንተም ተድላም ደስታን ወዳለበት ገነትና ግባም አሉት። ስሉስ ቅዱስ ይህንም ከአሉትም በኋላ መላእክትም ወስደውን እግር እንበርም አድርሰውም ረቂቅና ለመስማትም እጅግ አስደናቂው የሆነው ሥላሴን ስዕጢርም አስተማሩትንም። ዳግመኛም እንዲህም መላእክት አንተ መጽሐፊ ሆይ በወርቅም አምድም ላይንም የተጻፍከውንም ስምህ ታይ ዘንድና እንውሰድህም አሉት። ጸሐፊውም ስሙ በተመለከተበት ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎች ስሉስ ቅዱስ ሆይ ይህንን ያህል ታላቅ የደስታ ዋጋም እየሰጣችሁኝ ለምን? ምን ሰርቼም ነው ይህንን? በማለት ተናገረ። ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተ መልካምም ሁሉ አደረግህልን። በሕይወትም ሳለህም ይህንን መጽሐፍ በምትጽፍበት ጊዜ ለታላቁ ስማችን ታላቅ ክብር ሰጥተህለታል አሉት። ይህንንም ካሉት በኋላም የአብርሃም ዘውድም አቀዳጅነትም አገልጋያችን ነቢያቱ ዕዝራና ሄኖክም ኤልያስም በሕይወትም በታቸውም ወደ አሉበት ተድላ ገነትንም ውሰዱትም እኖሩትም። የተወደደውንም ወንድማችን አጎቴም እንግዲህም ስሉስ ቅዱስ በሰማይ በሕይወትም አዳራሽ ያስገቡት ዘንድም ስማቸውንም እና ክብርም ከፍም እናድርግ። ዳግመኛ አሸናፊም ለሆነው ስማቸውም እንገዛ። የእሳቱን ሰይፋቸውን በመዘዙበት መላእክትም እጅግ ይጠብቀን። ከድንገተኛ ሞትም ይሰውሩን ዘንድ በይቅርታችሁ ሀብታችሁ ረድኤታችሁ እኔንም ባሪያህን
ባሪያህንም ሕዝበ ክርስቲያንም ሞላው ቤተሰቤን በሙሉ ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። ሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታውና ምሕረቱን ለምኝልን ኃጢአታችን ያስተሰርይልን ዘላለሙ ዓለም አሜን አሜን። ቅዳሴሽ እኔ ምስኪኑን ለመፈጸም እንደምችላለሁ። አሁን ግን ከኃጢአትም ብዛትም በቁጥርም ከስፍር የተረፈ ሆኗል። በምልጃሽም በልመናሽም ንቀይልኝ አሜን። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በጸሎቴ እጅግ ወደ ልጅሽ በዘረጋሁም ጊዜ ስለ እኔም በመጽሐፍም ቅዱስ እጆችሽን ንጹሐን ጣቶችሽን ወደ ልጅሽም ዘርጊ። እኔንም ከሐቂምም በእርሱም ያለውንም ምኞትም ግዳጅነትም ለማግኘትም ልመናዬን እንድትጠጊም እንዲህም ደግሞ በአንቺም ግድ እጅም ለመጽሐፍም የከበደውን ጭንቀቴን ለማቅለል የተጋሽም የነቃሽም ሁኚ። ከሁሉም ይልቅ እኔ ድሃ ስሆንም በአንቺ ባለጸግነትም እመካለሁ።